እግዚአብሔርን አላውቀው በጥቅስ አውቀዋለሁ አይምሮዬ ውስጥ አለ ምናምን እንደዚህ አላዛርን ከሞት አስነስቷል ምናምን አውቃለሁ በጥቅስ አውቀዋለሁ በህይወት አላውቀውም እኔ ማንንም ሰው ከሞት ሲነሳ ይቻላልም ምንም ስለዚህ ጉድነስ አለ ሰው ልጅ ማን እንደሆነ አታውቅ እየተሰራ ነው ከዚህ ፊት ብያችኋለሁ እኮ እቺ ምድር ማህፀን ነው የምትመስለው የሰው ልጅ እግዚአብሔር ሆኖ የሚሰራበት ማህፀን የሰው ልጅ ሰው ሆኖ የሚሰራበት የእናት ማህፀን አለ ስጋ ሆኖ የሰው ልጅ ማስተዋል እስኪኖረው የሚሰራበት የኢጎ ፔሪድ አለ 7 ዓመት ገደማ ከዛ በኋላ ደግሞ ያንን ተረክቦ ባለቤቱ ራሱ በማስተዋሉ እስከሆነ ዓመት ድረስ ፕሮሰስ የሆነው ያ አይደንቲቲ ኢጎ ተሰርቶ ከዛ እኔ እንዲነይ ካለ በኋላ ደግሞ እንደገና ይፈርስና ሌላ አይደንቲቲ ይሰራል ያ አይደንቲቲ የእግዚአብሔር ቅንጣት ያለውና ፕሮሰስድ እየተደረገ ነው ማን እንደሆንኩ አታውቁ ኢንቲግሬትድ ይሆናል ያ ስተኛ እንትን ሬም የሚባል የእንቅልፍ stage al REM is the visionary, is the Steve Jobs of sleep, okay? It takes stuff from daily life and sort of creates gist of information and knowledge. Like if you deprive people of REM, they will lack creativity and the spark of wisdom and being able to see the bigger whole in things. REM sleep zaga ሰውነት እንዲህ ያለ አንዳንዴ ነቅተህም ይሆናል ጡንቻ ተንቀሳቅሶ ባያቅም እዚህ ጋር እንደዚህ ሬም ፔሪዱ ሲሆን ማለት ነው አይምሮ ሸት ዳውን ሳያረግለት ሰውነት ሪፕሮግራም ለማድረግ ሲሞክር እና ልክ ይቺን ሰመመነ ማንንም አይለየነ የምትለው አፓርትስ ጋዝ ደርስ መጨረሻ ሳቄ ደም ይመጣው ቴዲ አፍሮ አያፍርም እንዴ እናንተ ማንንም አይለየነ ይላል እና ግግም አለ በጣም እንኳን ለ37ኛ ዓመቴ የስጋ ልደት በዓል በሰላም አደረሳችሁ ወደዛ አጥፊልኝ እኔ ኬኬ ልብላበት አጠፋዋለሁ በቃ ይኸው ነገርኳቸው ልደቴ ነው በቃ የስጋ ልደቴ ነው አንቺ ማንኪያው የመንፈስ ልደቴ ወደዛ ሂጂ አብሪልኝ የኔ ፍቅር አብሪልኝ አንቺን አይደለም ወደዛ ሂጂ ያልኩት ሳቷል የዛሬ ወር ነው ሰኔ 7 የሚከበረው የት ነው ብትሉ ባህር ዳር እንትኗ እቺ ዳርክ ናይት ኦፍ ዘ ሶል አይገጠመችኝ እለስ ነው ውሰይ ይሄን ነው ባለፈው ገዛላታለሁ ያልኳችሁ ፌቨራይት ኬኳ ሰይ አንቺ ሁሉንም ይሄንም ገላግኝ አልፈልጎማ ግማሽ እንትኔን አስቀምጪ እንዴ ራስሽ ሙሉ ሙሰጂ ግማሹን የኔ ነው ታዩ ከኔ ላይ ቁጭ አድርጊ አስቀምጪ እንዴ ልደቱ የኔ ምንድነው የምትካፈየው አንቺ ባትቢ ከኔ ላይ ከራስሽ ላይ በል እንዴ ውሰጂ ራስሽንና ቁጭ አድርጊ የኔ ፍሪጅ ውስጥ አይመለከተኝም እኔ ሁለቱንም ነው በላው በኋላ ባይዘው ኬኩ ይቅር ባይዘው ምናምን ተውና ምንድነው የዛሬ ወር ሰኔ 7 ባህር ዳር የሆነ ሆቴል ገና ሆቴሉን በአይኔን ማቀው በስማላቀው እዛች ብቸኝነት ተሰምቶኝ ማንንም እንደሌለኝ ምናምን ከዛ ያቺ ሁሌ ማውራት ዳርክ ናይት የገጠመችኝ እለት ወደ እላይ ከላይ ነው ያጣሁት ከላይ ቤተሰብ ጓደኛ ወንድም ምናምን ከላይ አሁን ግን ወርታች ስር ሰድጄ መጣው ናዛች ቦታ ማክበር ፈልጋለሁ ይሄ ኖርማሊ የስጋ ልደቴ ካልተገኘውኝ በስጋ በመንፈስ የሚለው ሁለተኛ ጉዳይ ነው ኦፍ ኮርስ አስፈላጊ ነው ምድር ነው ያ ሰማይ ነው ሁለተኛው ነው ሞር ማከብረው ልለው እንዴት ናችሁ ታዲያ ትላንትና የሆነ ሐሳብ መጥቶ ለዛሬ አድሯልና ዛሬ እስቲ ሱ ሞክራለሁ ብያለሁ ይሞቃል በጣም እንደምታዩት ይሄ ረጣጣብኩ ነው ምን አገባና አትሉ ስለሌላችሁ ማለት ነው እዚህ ጋር ስምምነ አለ እሺ አንዳሜት ታለል አርግላችሁ በደሞዝ ዙሪያ ያለኝ አስተያየት አለ ሄኖክ ኃይሌና ደሞዝ ፊት ለፊት ናቸው
በኦርቶዶክሲቲው መንገድ ከፊት ሆነው የማያቸው ሰዎች ናቸው። ሁለቱም ላይ አስተያየት አለኝ። ያው የደሞዜ ምንድነው ደጃፍ ላይ ቀርቦ ያለው ኢንተርቪውን አይቻለሁ። ይቅርቡን ሙሉ ለሙሉ በሐሳቦቹ አልስማማ። ሰማያዊት ኢየሩሳሌምና የሱን ምኞት ነጣጥዬ ማየት አልቻልኩም። ሰማያዊት ኢየሩሳሌም የሰው ልብ ያላሰባት የሚለውን ደሞዝ ደርሶባት ነው የሚነግረን። አንዴ ክርስቶስ ነው ይለናል፣ አንዴ ቦታ ናት፣ በሮች ያሏት 12 ምናምን እያለ ያወራው ነገር ኮምፕሊትሊ ዲስአግሪ ማለት ነው። ፍሬን የሚለየን ወደፊት ያው የምናየው ይሆናል። ለራሱም ነግሬዋለሁ። በዚህ ሐሳብ አልስማማም። ሊቅ ሊሆን ይችላል፣ ደሞዝ ቅዱስ ሰው አይደለም። ቅድስናም እንደዚህ ብፁዕ ሊቃነ ጳጳሳት ተብሎ እንደሚሰጠው ታይትል አይደለም። ቅድስና የሆነ ፍሬ ነው፣ የሆነ ህይወት ነው እና ስለዚህ የሆነ ቅድስናን አሜን እያለ ሲቀበልም ማየት አልችልም። የመጀመሪያውን መንሰላል ስትወጣ እንደተናገርከው የመጨረሻውን ስትረግጥ ማውራት አለብህ እያለ ደጃፍ ላይ ሲያወራ ያው መንሰላሉ ያዕቆብ ናት፣ ከላይ ተቀመጠው እግዚአብሔር ነው ምናምን እዛ ጋር መድረስን በራስ አንደበት ማወጅ ከባድ ነው። አይ ዶንት ኖ ሪስክ ነው እየወሰደ ያለው። ቅዱስ ነኝ ካለ የቅድስናን ፍሬዎች እንጠብቅበታለን ምናምን። ስለዚህ መሳሳት አይችልም። ስህተቶቹን የሚደብቀው የሚያጠፋው ወይም የሚከላከልበት ሞቲቭ አንዱ ቅዱስ ነኝ የሚለውን አይነት ማዕረግ ለራሱ ላለበሰ ነው። ስለዚህ ቻሌንጅ ይኖረዋል። እግዚአብሔር ይርዳው፣ እግዚአብሔር ይጠብቀው። እሱን አንድ ሄኖክ ኃይሌ አባቴ በጣም የሚያስቅ ነገር አለ። እንትን ነው አለ በቃ ሌሊት የሚለኮሰው መብራት ከሰማይ እንደሚወርድ ታውቂያለሽ? ከሰማይ ነው የሚወርድ ማለት እግዚአብሔር ራሱ ነው የሚለኩሰው። መለኮት ነው ከላይ ያለ በሳት በጣም ትልቅ ተአምር እያደረገልን ነው እግዚአብሔር። የእሳት የለንም። በ21ኛው መቶ ክፍለ ዘመን በጣም የሚያስፈልገን እሳት ነው። በተለይ ኢትዮጵያ እሳት ነው። ምንም እሳት የላትም። ውሃ ሆነች፣ ተመቸችን እኮ በጣም እሳት ያስፈልገን ነበር እና ክብሪት የለንም። እና የሄኖክ እግዚአብሔር በጣም ቀልድ ያዘ ነው የሚመስለኝ። ይሄ የሄኖክ እግዚአብሔር ከላይ መጥቶ እሳት የሚለኩሰው እሳተ ገሞራን ሁሉ እኮ ፈጥሯል። ምንም እኛ ክብሪት እንኳን ባንፈጥር ከእሳተ ገሞራ እሳትን አውጥተን መለኮስ እንችላለን። $1 ስንት እንደገባ ታውቃላችሁ? በብላክ አይመስለኝም፣ በኖርማል ንግድ ባንክ ያው ክላይንቶች በተለያየ ቦታ ነው ያሉኝና $1 ምንዛሬ 170 ብር ገብቷል። $69 የሆነ ሰው ለሆነ ጉዳይ ልኮልኝ እኔ ጋር 12000 ብር ሆኖ ነው የደረሰው። $69 ነው። ይሄን ያህል አገርህ ቺፕ እየሆነች ነው። IMF ብድር ይሰጣታል። ብድሩን መክፈል እንደማትችል ያውቃል። ዴፕት ይባላል። ብድሩን መክፈል ስለማትችል ምን ያደርጋል? ኢኮኖሚሽን የምንዛሬሽን በዚህ ያክል ዝቅ አድርጊ። ስለዚህ አገሪቷ ያው ብሩ ሲመጣ ደግሞ መንግስት ለምን ጉዳይ እንደሚያውለው ያውቃል። የግል ጉዳያቸውን ቢያረጉ ራሱ አይከታተላቸውም። ብሩ ሲሰጣቸው ባለስልጣናቱ የፈለጉትን ቢያረጉ ግዳይ ሰጠው ክፈሉ ሲላቸው አይችሉ። ስለዚህ አሁንም ኢኮኖሚው ወርታች እየጋሸበ ይሄዳልና የኢትዮጵያን ጥያቄ አቦ እግዚአብሔር እየመለሰ ነው። አንተ እሳት ነበር መለኮስ የነበረበት። ትክክል ነው። ከሰማይ ጋር የምንነካካው አሁን በዛች ጉዳይ ነው፣ በደመራዋ ጉዳይና እሳት ማምጥቶ አለለካ እግዚአብሔር ተአምር ነው አለኝ አንድ ልጅ። ኪዱ ነው እንጂ ምን ስሙን ደብቃለሁ። ተአምሩ ይጠቅማል አለ። የሆነ የአማኝ የሆነ ሰው የእግዚአብሔርን መኖር ማወቅ ይሰጠዋል አለ። 38 ዓመት አልጋ ላይ የተኛው መጻጉ ያ ተአምር ተከናውኖለት በጥፊ መቶታል ይላሉ ሊቃውንት። ባይብልን መሰረት አድርገው ይመስለኛል። ክርስቶስን በጥፊ መቶታል። ተአምር ሰውን አማኝ አያረግም፣ ስቶሪ ነው አማኝ የሚያረገው። ለእምነትም ትልቅ ነገር አይደለም ተአምርን የሚሻ መንዝራ ትውልድ ይላል። የግሪክ ሰዎች ምልክትን ጥበብን፣ አይሁዶች ምልክትን ይወዳሉ። እኛ ግን የተሰቀለው ክርስቶስን ሰብካለን እንደሚለው ተአምርን መጠበቅ በተአምር የሆነ የአማኝን መልክ የማን ጥያቄ ነው? የህዝቡ ጥያቄ ኢትዮጵያዊ ከሆነ ስለ ኢትዮጵያ የምናወራ ከሆነ የህዝቡ ጥያቄ የደመራ እሳት ማጣት አይደለም። የእግዚአብሔርም ፍላጎት እንዲህ አይነት ተአምር መስራት አይደለም። እና
የአብርሃም እግዚአብሔር የያዕቆብ እግዚአብሔር እያልን እንደምንጠራው የእግዚአብሔር መልክ እሱን ላውራላችሁ እንዴ ዛሬ የእግዚአብሔር መልኩ ተስሎ አላለቀም በሚል ርዕስ እንቆይ። እሺ የእግዚአብሔር መልኩ ተስሎ አላለቀም ምን አይነት ቋንቋ ነው? እግዚአብሔር በስነ ፍጥረት የምናውቀው እንዴት ሆኖ መሰላችሁ? ካለመኖር ወደ መኖር ሲያመጣ ነው ዓለምን። ካለመኖር ወደ መኖር ዓለምን ሲያመጣት እኛ ውስጥ ይህን ምንምነት፣ ቅርጽ አልባነት፣ ፎርምለስ የሆነ ኤግዚስተንስ ወደ ኤግዚስተንስ ወደ ህላዌ ወይም ወደ የሚታይ የሚነካ ነገር ማምጣት ግዴታ በየቀኑ ከጠዋት ከእንቅልፋችን ስንነሳ የሚገጥመን የሚጠብቀን ጉዳይ ነው። ብራዘር ተኝተህ ስትነሳ ይሄ አጀንዳ፣ ይሄ ውሃ፣ ማይኩ፣ ልደትህ ምናምን አይደለም የሚጠብቁ፣ ፎርምለስ ናቸው ይመስላል። ከትላንትና አብረው ስላደሩ እና ስለምታይ ስለምትነካቸው ማንነታቸው ይሄ የምታቅበት ሞባይል አጀንዳ ውሃ ምናምን ብለህ ልደቴ ብለህ የምታቅበት ፎርማቸው ያለ ይመስልሃል። የልደት ቀን ልታለቅስ ትችላለህ፣ ሊደብር ይችላል። ለምሳሌ ጠዋት ስነሳ ዛሬ ምንም ስሜት የለው እና ትርጉም ልሰጠው አልችልም። የተወለድኩበት 37ኛ ዓመት ነው። ከሱ የተነሳ ነው ልለው አልችልም። ግን የሆነ ኤክሳይትመንት ይሄ አሁን ያያችሁት ኬክና ሻማ ምናምን አይደለም የጠበቀኝ ጠዋት። ፎርምለስ ናት። ከዕለቶች ሁሉ የተለየችው ዕለት ናት ዛሬ የተወለድኩባት። ግን ምንም የተለየችነት ይሄ ቅድስናዋ የለም። መለየት ማለት ቅድስና፣ አንድ ነገር ከሌላው ተርታነቱ ከወጣ የተለየ የተቀደሰ ምንም የተቀደሰ ነገር የለም። ፎርምለስ ናቸው ሁሉም እያልኳችሁ ነው። ለምሳሌ አሁንም ማወራችሁን ትምህርት ያወራሁት ከቅዱስና አንድ ዳዊት ከሚባል ዶክተር ጓደኛው ጋር ዘመዱ ነው። አክቹዋሊ ቁጭ ብለን ስናወራ እያልኳቸው ነበር። በዚህ ሰዓት የምንጫወተው ጨዋታ ፖቴንሻሊቲ ያለው ምን የመሆን ፖድካስት ለእኔ። ስለዚህ በኃይሉ እዚህ ጋር የተጫወተ የሆነ ሰልፌ ኮንሽስነሴ መጥቶ እያደነ ነው ለነገ። ከነገ የመጣ በኃይሉ አለ በኮንሽስነስ እንግዳ የሆነ ጨዋታ በእነሱ ምክንያት ከኔም ይሁን ከነሱ ከፈለቀ ግራስፕ አድርጎ አስቀምጦ ከነገ የመጣው ሰልፌ የያዘውን ነገር ዛሬ ላይ ለእናንተ ያደርሰዋል። ይሄ ደግሞ ወደ ትላንት ሄዷል። እናንተ ስታዩት አሁን ኦሬዲ እኔ ሌላ ቦታ ነኝ፣ ሌላ ሪያሊቲ ውስጥ ነው ያለሁት። ስለዚህ ሶስቱ ትላንት፣ ዛሬና ነገ በተገኘንበት ሁሌም አሁን በሆንበት ሞመንት ላይ ኤግዚስት ያደርጋሉ እና ፍራጃይል ነው ማለት ነው። ዛሬ የነገም ፖቴንሻሊቲ ያለው። ስለዚህ እግዚአብሔር ልክ ሰማይና ምድርን ከመፍጠሩ በፊት ሲቆም ስነ ፍጥረትን ሊሰራ ምንም ነገር የለም። ከዛ ከምንምነት ከነቲንግ ሰምቲንግ ሲሰራ አንተም ዛሬ ነቲንግ ነገር ይገጥመሃል። አሉ እኮ ሚስት ልጅ አለ፣ ስራ አለ፣ የሆነ ነገር አለ፣ ኬሪር አለ፣ ተስፋ አለ። እሺ ሀገር የለህም ምናምን፣ ግን የሆነ ነገር አለ። ማንም አይለየን አለመን አንም አይለየን ብራዘር። እናንተ አለን። እሺ ብለን እንዳታስብ። ይሄ ሙዚቃ መክፈት ይችላልው ግን አችልም። እና ይሄንን ፎርሙለስ የሆነ አለኝ ብለህ የምታስበው ነገር ስሜቱን ታጣዋለህ። ከዛ ፖቴንሻሊቲ ያለው አንድ ብርጭቆ ያልኳቸው ነበር። አንድ ብርጭቆ ይዤ የምጠጣበት ነው። ሳየው አንድ ስሙ ፐርፐዙ የዛ ብርጭቆ ፐርፐዝ መጠጫ ነው። ግን ሰብሬም ልቀረቅርልህ ይችላል። መግደያም ነው። ሊኩዊዱን እንትን ኦርደር ሰጥቶ ወደ አፍ ለማስጠጋት አቅም የሆነ እቃ መግደያም መገደያም ሊሆን ይችላል። ስለዚህ ሪጅድ ናቸው። በቃ ኦርደራቸው ይሄ ነው፣ ፐርፐዛቸው ይሄ ነው ብለህ የምትላቸው ነገሮች በሙሉ ሌላ ፖቴንሻሊቲ ያላቸው። ስለዚህ ስትነሳ በቃ እዚህ የተጠናቀቀና ማቀው ኦርደር ውስጥ የነቃውት ብለህ ነፍስ አታርፍልህም። ያን እንደገና ጥራው let there be light በል ትላለች። ኢቭን ሰማይና ምድር ሲፈጠሩ ምድር ባዶ ነበረች፣ አንዳች አልነበረባት። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ምድር ባዶ ነበረች፣ አንዳች አልነበረባትም። ጨለማም በጥልቁ ላይ ሰፎ ነበር ይላል። ሰማይና ምድር አይታዩም ነበር። ለምን? ጨለማ ስላለ።
ጨለማ አለ ማለት ስነ ፍጥረት የለም ማለት አይደለም። የሆነ ነገር ጨለማ ስታይ የለም ማለት አይደለም። የምትፈልገው ነገር ወይም የሚጠቅምህ ነገር ጨለማ ውስጥ ኤግዚስት ሊያደርግ ይችላል። ስለዚህ ብርሃን ያስፈልጋል እና ጨለማ ነው ማለት ምንም የለም ማለት አይደለም። እሺ እቺን ያዘ። let there be light ብለህ ካንተ ጠዋት ስትነሳ የምታየው ጨለማ ፎርሙለስ የሆኑ ነገሮች ትላንት ሚኒንግ የሰጠህ ስልክ ወይ የሆነ ሳንቲም ሚኒንግ አጥቶት ትነቃለህ። ጨለማ ነው፣ ምንም ነገር የለም። let there be light ብለህ ብርሃን ይሁን ብለህ ያለውን ነገር የመግለጥ ግዴታ ውስጥ ወድቃለህ። ይሄ እግዚአብሔር ነው። ይሄ የሥነ ፍጥረቱ እግዚአብሔር ነው። የአብርሃም እግዚአብሔር አለ ልጅህን ሳይቀር መስዋዕት የምታረግለት። ለምሳሌ ልጅህን መስዋዕት የምታረግለት እግዚአብሔር ማለት ወንጌልን ማሜ የሚባል አንድ ሰውዬ ጨዋታው እንትኑ ኬዮሱ ምናምን ብዙ ፎርሙለስ ነው። እንደዚህ እንዴት ልበልህ ብዙ ልጆች አሉት ምናምን የሚወደድ ሰው ነው። ግን ልጅህን ስትሰጠው እንትን አይልህም፣ ኮምፎርታብል አያረግህም። ለምን? በጣም ቀውስ ነው። ፈታ ያለ ሰው ነው እኮ በጣም ልጅ ይወዳል። ልጆች ብዙ ስላሉት ሰጥቼው ፊቴን ዞራለሁ። ሲዚ ሳክሪፋይስ ዛሬ አሁን ለምሳሌ ሰጠውትና ይዣት ልሂድ ነው የሚለው። ብዙ ጊዜ ጨዋታዎቹ ምናምን ግራ ያጋባዋል። ቻው ይልሃል። ይዟት ከሆቴሉ እየወጣ ነው እና አይሆንም ምናምን ብዬ መንጠቁን ተውና አይኖ it's challenging but ይሄ እግዚአብሔር ማለት ነው። አየህ ልጅህን አንተ ብቻ አይደለህም በህይወት የምታቆያት። ማህበረሰብህ እማታምነውም ሰው 9 ልጆች አሉት ማሜ 9 ልጅ ያሳደገ ትከሻ ላይ ነው የለቀካት። ግን ስታየው ኪዮስ ነው የምታየው። በቃ ብዙ ነገሮች ልጅህን ሳክሪፋይስ ትምህርት ቤት ጥላት ትመጣለህ እኮ ልጆች መካከል ቡሊ ያረጓታል። አያርጓትም አትልም፣ ያርጓትም አትልም። ግራ ይገባው ነገር ነው። ልጅን ሳክሪፋይስ ማድረግ በትዳርም እኮ ትሄዳለች ወንጌል። አንድ ልጅ ስላለች እሱ አንደጋግም ይንጠራውና ይሄንን እያወቅህ ነው የምታሳድገው። በትዳር ብቻ አይደለም በሞትም። ስለዚህ የመልቀቅ ልጅን ሳክሪፋይስ የማድረግ አርኪታይፑ ነው አብርሃም። ያዕቆብ ጋር ስትመጣ የምትታገለው ነው እግዚአብሔር። ካልታገልከው ደግሞ ዝም ብላ አሜን አሜንም እንድትለው አይፈልግም። ካልባረከኝ ምናምን ብለህ የምትተናነቀው። አንድ ልጅ ስድብ ላከልኝ ስለ እግዚአብሔር። አይኖ ሊደብር ይችላል አለ። ሊደብር ይችላል ግን እና እግዚአብሔር እናቱ እንዲትሁን ምናምን ብሎ እንደዚህ አርጌለት ማለት እንደዚህ ጠብቄበት ይሄን አላረገም ምናምን ብሎ የሆነ ስድብ ላከ ምናምን። እና ይሄ የትግል ፎርሙ አይደለም። ይሄ መግደል ፍላጎት ነው። እግዚአብሔርን ከዚህ በፊት ገለነዋል ብዬ አስተምራለሁና ስትሰድበው የፈለከውን ብትለው ኢጎ የለውም። እግዚአብሔር ራሱን እስከ መጨረሻው አውርዶታል። ከዛ በላይ ልታወርደው አትችልም። ሰድበውታል፣ ቡሊ አርገውታል፣ በጥፊ መተውበታል፣ ምራቅ ተፍተውታል፣ ገለውታል፣ የሌለውን ስም ሰጥተውታል ምናምን። ያንን ሁሉ ቶለሬት አድርጎ ይሁን ብሎ ፈቅዶ እንዲደረግበት ስላረገ አሁን አንተ የምታረገው ነገር በጣም ተራ ነው። ኦልዌይስ የፈለከውን የመሐይም ድርጊት ብታረግ አታነቃንቀውም። ያው መረገም፣ መመታት በለምጽ ምናምን እኔን ዝም ብላ አትሰድበኝም። አሁን ዝም ብሎ ማንም አይሰድብም አይደል? አፍንጫ ልትመታ ትችላለህ። ቻሌንጂንግ ነው። ፖሊስ መስደብ ማትችል ሰውዬ እግዚአብሔርን ስትሰድበው መሐይም ነህ ማለት ነው። ፓወርና አታቅም ማለት ነው። ግን እንደ ፖሊሱ አፍንጫህን አይለ አንድም ታሳዝነዋለህ፣ በጤናህ እንዳልሆነ ያውቃል። እና ምንድነው አጣብቂኝ ውስጥ ሊከተኝ የሞከረው ልጁ? አንደኛ ቫልዩ እንደምታረገው አውቃለሁ እግዚአብሔርን፣ ይቅርታ አለ ስለሰደብኩብህ። ሁለተኛው ደግሞ ሰድቤብህ መልስ ካልሰጠኸኝ ወይም ደግሞ ካልተናደድክ ደግሞ የውሸት ነው እግዚአብሔርን አለ የምትለው ማለት ነው አለ። አጣብቂኝ ውስጥ መክተቱ ነው። እኔ እግዚአብሔር ስለራሱ መናገር ይችላል። እኔ እሱ ምስክር እንትን አይደለም፣ ጠበቃ አይደለም። የሆነልኝ ልናገር ይችላልው እንደ ምስክር፣ ግን ጠበቃው አይደለሁም። እና የፈለከውን ብትለው እኔ ዞር ነው የምለው። እዛ ጋር እናት እንዲቱ ምናምን ብትለው እኔ ሄዳለሁ። የኔ እግዚአብሔር ይሄን እንኳን ምናምን ብቻ የራሴን እግዚአብሔር ልትወው እና ያንተ እግዚአብሔር ነው ያ አይ ዶንት ኖ መብት ነው የፈለከው ማለት ሰው አይናደድብህም፣ ትቶ ይሄዳል። አይወስድብህም። የሰጠህም ነገር ካለ ዞር ነው የሚለው። ግን የህይወት ምንጭ ስለሆነ የያዝከው ነገር ይሞታል እሱ ከሌለ።
ከሰደብከው ዞር ይላል። ምንም አያረግህም፣ አይነካም፣ ምን አይልም። ጸጋውን የሰጠህንም አይነጥቅም። እንደሰው ተውልህና ዞር ይላል። ከዛ ግን የነገርየው ህይወት ማጣት ፊል ማድረግ እንጀምራለን። ስለዚህ መጠንቀቅ አለበት። አንድ ሰው እግዚአብሔርን ሲናገረው ዞር ነው እንጂ የሚለው ምንም አያረገውም። ዞር በልልኝ የተባለው እንጂ አይቆጣም፣ አይቀጣም፣ አይነጥቅም የራሱ። ይህንን ያዙልኝ። ስለዚህ እግዚአብሔርን ለመታገል መጀመሪያ ሰው ጡንቻ ማውጣት አለበት። ይህን ለምን አታረግም ያለ ለምን አታረጋለህ ስትለው ከኔ ጋር ቃል ኪዳን አልገባ፣ ውል ፊርማ የለን። ምንድን ለምንድን ነው የምትጠራኝ? እኔ ክርስቲያን ከሆንክ አንተ ለምሳሌ የምትሰማኝ እኔ እግዚአብሔር ነኝ አይደል? አዎ። ሙስሊሞቹ ፕሮቴስታንቶችም ምናም ሌሎችም ጆቫም ቡድሃም የሆኑት ሰዎች ይፈልጉኛል፣ ያው አስፈልጋቸዋለሁ። ይፈልጉኛል እንኳን ቢቀር አስፈልጋቸዋለሁ አይደል? አዎ። ለነሱ እኩል ፀሐይ አወጣለሁ፣ ምድርን ሰጥቻለሁ፣ አርሰ ትበላለህ። በምድራዊ ጉዳይ እንዳጠይቀኝ ተፍተፍ በል። በቃ የሌለሁኝ ያክል ዝም ብለህ ስራ። የማስፈልግበት ቦታ እኔ መልአኬን ልካለሁ ወይ እመጣለሁ ምናምን እንዳጠይቀኝ። ለምን ቺት ነው እያረክ ያለኸው? ለሌሎቹ ሰዎች እኩል የሰጠውትን ነገር ነው አንተም ይዘህ የምትጠቀመው። ይሄ ባለ አንድ መክሊቱ እንደተሳደበው አይነት ስድብ ነው ቅድም ልጁ የተሳደበውና ባለ አንድ መክሊቱ ካልዘራህበት የምትሰበስብ ካልበተንክበት የምታጭድ ክፉ ጌታ ስለሆንክ ማን ነገር ይሄን አለው? አንድ ነው ያለኝ እነሱ 2 5 አላቸው ብሎ ስለተነጫነጨ ነው፣ ስላየ ነው ያንን እንደዚህ ምንም አልሰጠኸኝ የሚለው። በሉ ያለውን ውሰዱና ስጡት፣ ላለው ይጨመርለታል፣ ለሌለው ያችን ትወሰዳል። ስለዚህ ቻሌንጅ እሱን ለማድረግ መጀመሪያ ለመታገል ብለህ በሌጣው ታገል። አንገትህን ደፍተህ ሰማይ ሰማይ እያየህ የሆነ መና ምና አትጠብቅ፣ የለችም እሷ። ስለዚህ አንገትህን ደፍተህ ስትሰራ ግን እዛ ውስጥ የሆነ ፐዝል ውስጥ እጅ ታገኛለህ። እጁን አታየውም፣ በኋላ ነው ከረፈደ በኋላ የምታየው። ዳርክ ናይቷ የጠቀመችኝ እሱ ነው። ዞር ብዬ እንዳያደረገኝ ብቻዬን ነኝ፣ ሰው ይረዳል እግዚአብሔር ምናምን ብዬ አላስብምና ራሴን በመጠበቅ የደከሙትንም ጎን ያሉትን በአቅሜ የመጠበቅ ኃላፊነት ወስጄ ኖር ያለውና እኔ እግዚአብሔርን አላውቀውም። በጥቅስ አውቀዋለሁ፣ አይምሮዬ ውስጥ አለ ምናምን። እንደዚህ አልዓዛርን ከሞት አስነስቷል ምናምን አውቃለሁኝ፣ በጥቅስ አውቀዋለሁ። በህይወት አላውቀውም። እኔ ማንም ሰው ከሞት ሲነሳ አይቻል አቅም ምንም እና ዝም ብዬ ተፍተፍ እያልኩ ነው የራሴን ምናምን። ለካ እዛች ውስጥ አለ አብሮ። ግን አማነት ኤቲስት ዝም ብለህ ነፍሴን ቼክ ብታረጋት እግዚአብሔር የለም። ጥቅሱ አይምሮዬ ውስጥ አለ እና ምን ልል ነው? አንገትን አጎንብሰህ ስራ፣ ዝም ብለህ ተፍተፍ በል። በቃ ከሰዎች ጋር ተወዳጅ፣ ፐርሶና ስራ፣ ወደ ሀብታም ተጠጋ፣ ባለስልጣን ጋር ተጠጋ ምናምን አትዋሽ እንጂ ጥቅም ለማግኘት ስትል የሆነ ነገር አሪፍ ነገራቸውን እያደነቅ አሪፍ ነገራቸውን ያደነቅከውንም አላረክም። ምስር ወጥ በብኩርና እንደማለት ነው ምናምን። በቃ ኑር እንዲበልና መጨረሻ ላይ ትታገለዋለህ፣ ትነጋገረዋለህ፣ ታወራዋለህ። ከመታገል በፊት የያዕቆብ እግዚአብሔር ይሄ ነው ከእግዚአብሔር። አይ ማንም ሰው አይምከር ምናምን። ሄኖኬ በጣም ያበዛችሁ። አሪፍ እኮ ነው ሄኖኬ፣ ትወዱታላችሁ። አይ ነው ባልነካው ደስ ይለኛል። ግን የእናንተ ፍቅር ብቻውን አይደለም እውነትን የሚሰራው። ፕሮቴስታንቶች ላይ ትጨክናለህ፣ ፕሮቴስታንት ጠልነ ምናምን ይሉኛል ሰዎች። እኔ ፕሮቴስታንት ጠላ አይደለሁም፣ ኦርቶዶክስ ወዳድም አይደለሁም። እውነቱን ለመናገር ሞክራለሁ። ዝም ብሎ የተሰማኝን እናገራለሁ። ከሚስቴ ጋር ላማ እንደምችለው ነው ከእናንተ ጋር የተሰማኝን ነገር ለመናገር ሞክረው። የተሰማኝ ሁሉ እውነት ነው ትክክል ነው ወይ? እሱ ሌላ ጥያቄ ነው። ግን የተሰማኝን ሪፍሌክት ላድርግላችሁና ሄኖክ መምከር ራሱ ኃጢአት ነው ምናምን ካልተሰጠው በቀር በቃ አይን ውስጥ ያለውን ነገር ካላወጣው ብሎ የሚታገል ሰው ስተት ነው ምናምን። ኤቭሪባዲ ይመካከራል ናውዴይስ ዩቲዩብ ቲክቶክ ምናምን ስላለ ሁሉም የገባውን ነገር ትዳር እንዲህ ነው የሚመራው፣ ብቸኝነት ገንዘብ እንዲህ ነው የሚገኘው እና ሁሉም ምክር መካሪ ነው። የገባውን ነገር ሪፍሌክት ማድረግ የሚችልበት ኦፖርቹኒቲ ቅርብ ነው። አሁን የገባውን ነገር ፈትኖ ኖሮ አረጋግጦ ምናምን ዘርቶ አርሞ አጭዶ ወቅቶ ጎተራ ቀጥቶ በልቶ የሚለው ፕሮሰስ የለም። አሁን በዘር ፔሪዱ ላይ ካሜራ ደግነህ የመሰለህን ነገር መቀደድ ትችላለህ። እሱን የሚተች ከሆነ ያስኬዳል። ግን አሴሆል መምከር ልክ አይደለም። ቅዱሴ የሆነ ነገር ዞር ብሎበት መጥቶ ባያም ነው
ሲለኝ የሆነ ነገር ማለት አለብኝ እና የገባንን ነገር ሪፍሌክት የምናደርግበት ዘመን ነው። ዘሩን ይዘው የሚንተከተኩ ሰዎች ሊኖሩ ይችላሉ፣ ያስኬዳል። ግን ሀስቲ ያደርገዋል። ጠቅልሎ መምከር ኃጢአት ነው፣ ንስሐ ሊገባበት ይገባል ምናምንና ስለ ነጠላ መስቀልያ ማጣፋት ስለ በቃ የሚያስተምራቸው ነገሮች ህጉን የበለጠ ማጥበቅ የለም እንዴ ልበላችሁ። ህጉን ባለማክበራችን ነው አሁንም መንፈሳዊነት የራቀን የሆነ ነገር ያላገኘ ነው። ዓለማዊ ነገሮችም ሊሆኑ ይችላሉ። ህጉን ማክረር ፈሪሳዊነት አይነት ይሄ ላይ እስከመነቀስ የሚደርስ በቃ እያንዳንዷን ነገር ዲቫይን ለማድረግ መጣር በቃ እና አንዳንዴ ከረዴ ጋር ትላንትና እንዲቁጭ ብለን እያየን ይሄ በላይ ሰብ የሚባለው ሰውዬ ዛሬማ ጉዴ ፈላ በልደቴ ቀን ሁሉ ነገር ዘረጋግፍኩ እኮ ይሄ በላይ ሰብ ስቶሪ የቶኝን ያልሰማሁትና ምስትል ነበርና የእመቤታችን ገድል ላይ ያለ ስቶሪ ነውና ትንሽ የዋህነት ምናምን ያስፈልግ ነበር። ያኔ ኦርቶዶክስ ሲቲ ውስጥ በአገልግሎት የነበርኩ ጊዜ የዋህ ነበርኩኝና ሊትራሊ የዋህ እንደሆንኩ ያወቅኩት መነበረኝ ያወቅኩት ትዝ ሲለኝ ነው። አክቹአሊ ሰምቼ ማይቼ ማለት በላይ ሰብ ሲባል ያ 78 ሰው የበላው በላይ ሰብ ማለት ሰው የበላው ማለት በምንድን ሄዳ ነው? አንዲት ጠብታ ውሃ ይሁን ጉሮሮ ያልደረሰች ጠብታ ውሃ የሆነ ምስኪን ሊበላው ሊገለው ሲል ስለ ማርያም አለው። ስለ ማርያም ሲለው አረጋጋውት። እስቲ ያችን ቃል ጥራት ስለ ማርያም ያለ አረጋጋውና ሞተ። ሰውዬ ያው አገልግሏል። ከዛ በኋላ አይ ዶንት ኖ ያገለገለ ይመስለኛል ብቻና ሲሞት ሲኦል ሊገባ ነው። 78 ሰው በልቷል። ከዛ እመቤታችን ጥለዋን መታ በሚዛኑ ላይ አሳረፈች። 78 ሰው በዚህ ጠብተው ውሃ በዚህ 78ቱ ነፍሳት ከብደው ውሃዋን አንስተዋት ነበር። እመቤታችን ጥለዋን ስትልበት 78ቱ ቀለሉ እና ልጄ ወዳጄ ብላ ጌታን አማልዳ ይህን ሰውዬ ወደ ገነት አስገባች። ሰው ገነት እንዲገባ እንፈልጋለን። 78ቱ የት ነው የገቡት? ያው ገነት ከሆነ ኖርማል ነው፣ ፌር ይሆናል። ግን ሰው የበላ ሰው መብላት እኮ ኤክስትሪም ነው። ከተበሉት አንዱ አንተን ልጅ ላደርገውና እዛ ይህን ስብከት መስበክ ትችላለህ ወይ? እንደዚህ ይሄ በደመላሽ ስርዓቱ አማራ ክልል የነበረው መገዳደል አንዱ ልጅ አንዱን ከገደለ ወይም እንደዚህ በእርሻ ጣልተው ብቻ የሆነ ነገር ከተፈሰኮ የሆነ ጄኔሬሽን ያክል ይቅር መባባል ከባድ ነው። በጣም ከባድ ነው ይቅር መባባልና 78 ሰው ምናምን ሲሆን ብዙ ነው። ነፍስ እንዲቀላል ተራ ነገር አይደለች እና በቃ እንደዚህ በጠብታ ውሃ እመቤታችን ጥለዋን ጥላ ደሞስ እዛ ገነት ድረስ መንግስት ሰማይ ድረስ ገብቶ እመቤታችን ጥለዋን ስትል ማን ያየው? እንዴ ከባድ አይደለም ወይ ነገር? ሰኔ ጎልጎታ ላይ እመቤታችን እየሄደች ስታለቅስ የጌታ መቃብር ጋር ምናምን የሚል ምን ሆነን እንኳን ያን ያልሰማን እየተባባል አሁን ምንም ብትለን ምንም ሚቶሎጂ ብታመጣ ተረት የሆነ የተጋነነ ስቶሪ ምናምን የሌለ ነገር ብታመጣ ዝም ብሎ በ21 መሄዱን ክርስቲያን ይሄ ካልቸራል ክርስቲያኒቲውን አትቼ ፕሮቴስታንት ሰውን አልገኝም ወይ እስላም ሰውን አልገኝም። ግን ያኔ በሰማው ግን እኔ በደንብ ነበር ፕሮቴስታንት መሆን ባቀው ብነቃ በዚህ ኮንሽስነስ በሆነ ያኔ ይሄን ስቶሪ ሰማው ጊዜ ፈረግጥብህ ነበር። ሚስቴም እንደዛ ያለች አስፈሪ ነው። ያሁኑ ዘመን ካሜራ ስለቆመ ፊት ለፊት ኤቭሪቲንግ ይወጣል። የጣቢ ጠጡ ምናምን የሚሉት አባ ገብረ ኪዳን ምናምን አይነት ማለት የእግር ጣቢ አይደፋም ምናምን የተጋነኑ ነገሮች ታያለ። እቺ ምንድናት ምናምን ትላለና ይሄ ዘመን ሁሉም ነገሮች ወደ አደባባይ ወጡበት ነው። ለዛ ነው ሰው የሚመክረው ኤቭሪቲንግ እየተገለጠ ያለበት ዘመን ነው። ይሄ የጋረጃው መቀደድ ወይም ቅዱስ የበለጠ ይቀደስ እርኩሱም የበለጠ ይርከስ የሚልበት ዘመን ስለሆነ አይ ቲንክ ያ ነው እንጂ ሄኖክም ያው እንትኗን ደመራዋን ምናምን ሲያነሳ ከሚቶሎጂዎች አንዱ አድርጎ መሰል ነው። ሚቶሎጂ መጥፎ ነገር የለውም። ከውስጡ የምንማረው ሳይኮሎጂካል ነገር አለ።
ሰው በማስተዋሉ ወይም በእውቀቱ ምናምን አይድንም በሸመደደው ጥቅስ ምናምን እሱ አይደለም ሚትም ያስፈልጋል ሚቱ ግን አሲፍ እውነት የሆነ ያክል ሲቆምበት ልክ አይመጣምና አሁን የፖቴንሻሊቲን ሳነሳ ምን ትዝ ይለኛል አንድ ነገር ቋሚ አይደንቲቲ የለውም የሚሰጠን ፐርፐዝ ያኛ ምናቀው አሁን ይሄ ሶፋ በቃ መቀመጫ ብቻ አይደለም የተለያዩ ፖቴንሻሎች አሉት ለምሳሌ እዚህ ጋር ሲቀመጥ ከጀርባ እዚህ ጋር በጣም ብዙ ዝተታል ይሄ ቀለሙ ያልደረሰበት ቦታ ይኖራል የመጋረድም ስራ ይሰራል አንድ ነገር ብቻ አይደለም ፐርፐዙ ስለዚህ ለምሳሌ አንድን ሰው ስታከብረው የምታከብረው ማን እንደሆነም ስለማታውቅ ሪጂድ አይደንቲቲ አይደለም ሁሉ ነገር ያለው ማን ምን እንደሆነ አታውቅም ለምሳሌ ሚስቴ ፈልጋኝ ነው የመጣችውና አልፈልጋትም ኦሬዲ ስለመጣች ስላገኘኋት ብዬ የሰራሁትን ቪዲዮ ላይ ካስታውሳችሁ አንድ ተጨማሪ ፒላር ልጨምር ነው ካለፈው ቪዲዮ ላይ ማለት ምን ሆነ መሰላችሁ ሳያት ፈልጋኝ ስለመጣችና እኔ እሷን ክሬቭ ሳረግ ስላላገኘሁት ንቀት ሊጀምረኝ ይሞክራል የዛን ሰዓት ስታገል ነበር ያልኩበት ኮንሸሴ መጥቶ እየማለደ ተው ስላልፈለካትና በራሷ ፈልጋ ስለመጣች ይሄን ማድረግ አይገባህም ምናምን እያለ ስርዓት እያስያዘኝ ነበር ያልኩት አንድ ፒላር የሚጨምረው ፖቴንሻሊቲ ያለ ለምሳሌ ሚስቴ ረዴት እኔም ማቀው የትላንት ስቶሪዋን ብቻ አይደለች በኃይሉ እኔም ማቀው እኔ ራሱ በኃይሉን ሆኜ ማቀው የትላንት ስቶሪውን ብቻ አይደል ማን እንደሆንኩ አላውቅም we are in process እግዚአብሔር አንዱ የእግዚአብሔር በሙሴ በኩል ያየነው እግዚአብሔር ባለ ጡንቻው ቢሆንም ማስኩሊኑ በ10 ታምራት ፈርዖንን ሰብሮ ህዝቡን ነፃ ያወጣው ማስኩሊኑ እግዚአብሔር ቢሆንም በሙሴ በኩል ያየነው የሙሴ እግዚአብሔር አንዱ የተገለጠበት መንገድ ቢንግ ብቻ አይደለም ቢካሚንግም እግዚአብሔር ያለና የሚኖር ነው ኦኬ ቢንግና ቢካሚንግ ነው ቢካሚንግ ውስጥ ምን የስነ ፍጥረቱ እግዚአብሔር ሙሴ ካሳየን አብርሃም ካሳየን ያዕቆብ ካሳየን እግዚአብሔር ይለያል የስነ ፍጥረቱ እግዚአብሔር ላይ የእግዚአብሔር መልክ ላይ ነው ማለት ራሱ የተለያዩ ሆኖ አይደለም የስነ ፍጥረቱ እግዚአብሔር ይሄ ካለ መኖር ወደ መኖር የማምጣት ፖቴንሻል አቅም ያለው ከንግግሩ ብርሃን የሚያመነጨው በእኛም ውስጥ ዱዌል የሚያደርገው ያ አይደንቲቲው ብቻ ሳይሆን ሳክሪፋይስ ልጅን ሳክሪፋይስ ማቅረብ ያስተማረን ልጅን መልቀቅ ለትምህርት ሊሆን ይችላል ለጓደኞቹ አቀደም እንዳልኩት ማሜ ምናም መልቀቅን ያስተማረን እሱ ከዛ የሙሴ ጡንቻማው እግዚአብሔር ከዛ ያለ ይሄዳል ሚስቴ ላይ ወይም እኔ ላይ የሚመጣ እግዚአብሔር አለ መልኩ የእግዚአብሔር መልኩ ተስሎ አላለቀም ስል ሁላችን ውስጥ በፖቴንሻል አለ ስለዚህ መከባበር ያለብን ማን እንደሆንም ባለማወቅ ለምሳሌ አቡነ ተክለ ሃይማኖትን በእሺ እሳቸውን ከማህፀን ጀምሮ ነው ጥሪው ልክ እንደዛ አይነት ጥሪ የሌላቸውን አንድ ሰዎችን የሆነን ሰው ሜንሽን አድርጉ በጣም መልካም ሊቅ ምናምን የሆነ ሰው ለምሳሌ ቅዱስ ያሬድሽ አልገባ ያለው ማህይምነቱ ያስኮረኮመው ምናምን ጥሎ ሊጠፋ ሲል ከተላረል የተማረው ያን ጊዜ በመንገድህ ላይ በበርህ ላይ ያለፈው ያሬድ ቢሆን ውሃ ጠጥተው ብቻ አብራችሁ ተጫውታችሁ የነበረ ቢሆን ይሄ ቅዱስ ያሬድ የዜማው ሊቅ የኢትዮጵያ ሙዚቃ ጣዕም መሰረቱ የዜማም የቅዳሴውም የአምልኮም የዓለማዊም ዜማ ምንጭ መሰረቱ ያ ትልቅ ሰው ዝም ብሎ ጅላጅል ሆኖ ሲቸገር ናም ግራ ገብቶት ሲሄድ አብረኸው የነበርክ ቢሆንስ ማን እንደሆነ አታውቅም እያንዳንዱ ሰው ፖቴንሻሊቲው አልተዘጋም ክፍት ነው ቅድም እንዳልኩት እያንዳንዱ ድርጊት ውስጥ የሆነ ኳንተም ቫይብሬሽን ኳንተም ፊልድ እንዳለው እንደምናየው ብቻ አይደለም ነገርየው እንደምንነካው እንደሚሰጠን ፐርፐዝ ብቻ አይደለም ፊዚካል ኤሴንሱ አለ ቅርጹ ከዛ ከቅርጹ ጋር ተያይዞ ፐርፐዝ አለው እኛ በዛ ቅርጽ ወይም በዛ ነገር ውስጥ ከምናገኘው አገልግሎት ፐርፐዝ የተነሳ የምንሰጠው ነገር ብቻ አይደለም ፖቴንሻሊቲዎች አሏቸው ልክ በእቃዎቹና በድርጊቶች ውስጥ እንዳሳየውት በሰው ውስጥም ይሄ አለ የሰው ፖቴንሻሊቲው አልቲሜት ኢቪልም ሊሆን ይችላል ኦር አልቲሜት ጉድነስም ሊኖረው ይችላል ያ ማለት ምንድነው ጉድነስ ሲባል ጋድ አለው ከጀርባ
ጉድ ስለሆነ መልካም ስለሆነ እሱ ስነ ፍጥረትን ሲያነቃው ለሰዎች ነው ለሱ መኖሪያ ምናምን እየሰራ አይደለም ስለዚህ ሰዎችን ከዛ መልካምነት እንዲካፈሉ ፈቅዶ ፈልጎ ሲያደርግ ፍቅር አለው ጉድ ነው ማለት ጉድነስ አለው የሰው ልጅ ማን እንደሆነ አታውቅም እየተሰራ ነው ከዚህ ፊት ብያችኋለሁ እኮ እቺ ምድር ማህፀን ነው የምትመስለኝ ለኔ የሰው ልጅ እግዚአብሔር ሆኖ የሚሰራበት ማህፀን የሰው ልጅ ሰው ሆኖ የሚሰራበት የእናት ማህፀን አለ ስጋ ሆኖ የሰው ልጅ ማስተዋል እስኪኖረው የሚሰራበት የኢጎ ፔሪድ አለ 7 ዓመት ገደማ ከዛ በኋላ ደግሞ ያንን ተረክቦ ባለቤቱ ራሱ በማስተዋሉ እስከሆነ ዓመት ድረስ ፕሮሰስድ ይሆናል ፕሮሰስድ የሆነው ያ አይደንቲቲ ኢጎ ተሰርቶ ከዛ እኔ እንዲነይ ካለ በኋላ ደግሞ እንደገና ይፈርስና ሌላ አይደንቲቲ ይሰራል ያ አይደንቲቲ የእግዚአብሔር ቅንጣት ያለውና ፕሮሰስድ እየተደረግን ነው ማን እንደሆንኩ አታውቁ ይሄ በኃይሉ የሚያወራችሁ በኃይሉ ከትናንትናው ብቻ አይደለም ከነገውም የሚመጣ አይደንቲቲ ያለው ደም እንዳልኩት ማን እንደሆነ ስለማይታወቅ ስላልተዘጋ ለምሳሌ ከነቅዱሴና ከዳዊት ጋር እየተጫወትን ፖድካስት የሚሰራው በኃይሉ ተንጠልጥሏል እኔ አላቅም እዚህ ጋር ምንም ነገር የለም እኮ ግን ሜታፊዚካሊ እንዲገባችሁ የሆነ አይደንቲቲ መጽሐፍ ጽፍም እንደዛ ነበርኩኝ አለ እንደዚህ አፍጥቶ የሆነችን ካራክተር እየሰራውኝ ከሆነ ካራክተሯ እንደዚህ ብላ ነው ያለችው ከእኔም ይሁን ከነሱ ላይ በማየው አዲስ ነገር እያደገች ተመጣጣ የሆነ ቀን ውርድ ትላለች አሁን ፍጹም ትስላለች ነው ጾታዋን ሴት ያረኩት እና የሆነ እየተሰራ ያለ አካል አለ ኢንቲግሬትድ ይሆናል ያ ስተኛ እንትን ሬም የሚባል የእንቅልፍ ስቴጅ አለ ሬም ስሊፕ እዛ ጋር ሰውነት እንዲህ ይያለ አንዳንዴ ነቅተህም ይሆናል ሰውነት ሪፕሮግራም ለማድረግ ሲሞክር ከህልም የምታይበት ምናምን የሚያባሩ የሆነ ነገር የምትንቀሳቀስበትና ሬም ፔሪድ ላይ ሲደርስ ቦሉ የሰው ልጅ እንዲህ ይላል በጣም ታጠነጥናለች ቦሉ እና አንዳንድ የሰውነት እንቅስቃሴዎች ይኖሩታል አንዳንድ ሰዎች ሬም ስሊፕ ሳይተኙ ይነቃሉ ዘመናቸውንም ሊኖሩ ይችላሉ ሬም ስሊፕ ህፃናት የሚኖሩበት ስቴት ነው በጣም 70-80% ህፃናት እየተሰሩ አይደንቲቲ እየተሰራ አይደለ ኮንሽስነስ ቀን ላይ ይማራል ማታ ሲተኙ ሪፕሮግራም ያደርገዋል ከሰውነት ጋር ያ ስቴፕ ላይ እየደረስን እየተመለስን ሊሆን ይችላል በየት አርገዝ እንደደረስ እንግዲህ እግዚአብሔር ነው የሚያውቀው አሁን ምንድነው የሰው ልጅ አይታወቅም ፕሮሰስድ እየሆነ እየተሰራ ነው ስለዚህ ማን እንደሆነ አናውቅም ከነገ አይደንቲቲያችን ወደ ዛሬ መጥቶ ከምንሰራው ስራ የተነሳ ሊሆን ይችላል ዛሬ ላይ የትላንቱ በኃይሉ ብቻ አይደለም ያለው የነገውም በኃይሉ አለ so we don't know each other አንድ ስቶሪ ልንገራችሁና ለዝጋ ያልኩት ይሄን ነው once upon a time ይላል እንግዲህ ቆንጆ ስቶሪ ነው በትክክል ከመጣል የሆነ ሰው ነበር አጋጣሚ ካናዳ ይሄዳል ለሆነ ጉዳይ ሄደ ከዛ የኔ አይነት ሰው እኔ አዲስ አበባ ሲሄድ ዮሴፍ እናደርልኝ ቢያብሬው ደብል ቤድ ይዘን እንደምናድረው ባዶ ቤት ማደር ምናምን አይወድም ወይም ይፈራል እንበለው ከዛ ልክ ካናዳ ሲወርድ ያው ኡበር ነው ምናምን ብቻ ታክሲ ጠርቶ ሲሄድ የወሰደው አበሻ ነው አጋጣሚ ነው አይዞት እየሄደ ይሄ ሰው የፖቴንሻሊቲው ምንድነው እሱ አብሮኝ ቢያድር ምናምን ብሎ ነው ያው ደግሞ አብሮ ማደር ወንድሎንድ ጌም ምናምን ተብሎ ሊታሰብ ይችላል ታብቻ ያወራው የሆነ ፖቴንሻል አለው አብሮ ለማደር የሚፈልግ ዛ ልጁ ራሱ ጋበዘው የት ነው የምታርፈው እንደዚህ ምናምን እንዴ እኔ ጋር ለምን አታርፍ ሰዶማዊ ዘመን ነው እንዴ ነው የሚቆነው በቃ ግን ሲያይክሉ ምናምን ያው ብቻ ታያለህ እኮ ሰውየው ጌ ነው አይደለም ያንጠለጠለው መስቀል አለ የመቤታችን ስዕል ምናምን ይሆን ብቻ የሆነ ነገር ቼክ ምናምን ብቻ እንደምንም ገፋፍቶ ራሱን ሄደ ሆስፒታሊቲ አይደለም በቃ ተንከባከበው ምንም የለችም ሲነሳ ጠዋት ሲል ኖርማል ነው እንደታሸ ሲልድ ነው ካካ ሰላም የለችም ድፍን ተመስገን ምንም የለም ደገመ 3 ቀን አሳደረው የተንከባከበው ቦታ ያሳየው እዛ ያየው ጀመር እቺ ጥርጣሬው ጠፋችና ሲያየው ሰው ነው ሰው ግርግም ያደረው ጌታ ሰው ጠፍቶ ነው በሩ የሚከፍት ጥርጣሬ ምናምን ይኖራል አይደል በዚህ ዘመን ይከብዳል ማረግ በዚህ አይነት ቆሻሻ ዘመን እንደዛ በር ከፍቶ ምንም ከሱ ሳይፈልግ አሳድሮታል ገርሞታል ያ አሁን የሚያየው ፖቴንሻሊቲ ማን እንደሆነ አጣቁ ከዛ ወደ ሀገሩ ተመለሰ አደራ ግን ስትመጣ ኢትዮጵያ በዚህ ስልክ ቁጥር ደውልልኝ እሺ ባክ ሰው አለ አንድ አክስት ያለች እሺ መጣ
ያው ብዙ ማደር አይፈልግም አክስቱ ጋር ምናምን የሆነ በቃ አልተለማመዱም በደንብ አልተግባቡም አይደለም ብቻ እኔ አላቅማ ስቶሪውን እዛ ጋር ምን አለ መጣ አልጋ ይዞ ነው የሚያድረው አክስቱ ጋር የሆነች ነገር ሰላም ሊላቸው ሄደና ማን ያሳየው ከተማውን እሱ ልክ እዛ እንዳሳይ ደወለለት መጣው እኮ አለው መጣው የቱ ጋር ቦታውን ንገረኝ እዚህ ጋር መጣ ሲመጣ ዘግናኝ የሆነ መኪና ይዟል ማንን ያሳደርኩት እያለ ነው መጣ አስገባው እሺ ምናምን ሆቴል በሉ ጠጡ ከዛ ያክስትን ቤተሰብ አረ ምን ሰራላል አይ እንዲሁ በቃ ውለታህ እንትን ስለሆነ የጄ ሰላም ልበላቸው ልትዋወቃቸው ምናምን እሺ ብሎ ይዞት ሄደ ያደረገለትን እዛ ካናዳ መጥቶ ያደረገለትን ላክስትየው ነገረ ምናምን ተዋወቁ ደስ አላቸው በቃ ጥሩ ሰው አሳድጋቸዋል ምናምን ብሎ አመስግኖ ወጣ ከዛ ወደ ድሬዳዋ መጣለው ወደ ሐረር መጣለው እሄዳለው ለአንድ 15 ቀን 20 ቀን በቃ ወደዛ ስለሚሄድ በቃ ቻው ብሎ ሰናብቶት ሄደ ከዛ ልክ እንደሄደ ይሄ መልካም የተደረገለት ካናዳ የሄደው ግለሰብ መጣና አክስትየው አንዴ ፈልጊዮት ነበር የኔን ቤት ደሞ ላሳዩት ምናምን ብሎ ወሰዳቸው ማን እንደሆነ አይታወቅም ወሰዳቸው ቤቱ አስገባና አረዳቸው አረዳቸው ቤቱ አስገባ አስቀመጣቸው አሳያቸውና የሆነ ሚስጥር ነገራቸው እዛ ሄደ ወጣ እኛ ሴትዮ እዚህ ሰው ጋር ያንን ሚስጥር ይዘው 20 ቀን ቆዩ ማለት ነው ያ ሰውዬ እስኪመለስ ሲመለስ ኦሬዲ አክስትየው ቤታቸው ተመልሰዋል እና ያውቅም ያው አክስትየው 20 ቀን እሱ ጋር መቆየታቸው መጣ አገኘው ከዛ ወደ አክስት ጋር ካለ እንዴ አንተ ሰውዬ ከአክስቴ ፍቅር ይዟል ምንድነው የምትለኝ ምናምን አይደለም በቃ መሄድ አለብን ለምኖ በእጅ በእግሩ ገብቶ በቃ ሰላም ልበላቸው እኔም ሌላ ቦታ ላይ ነው ምናምን ብቻ የሆነ ነገር ብሎ አሳምኖት ሄደ ሲሄድ ሙሉ ግቢው ፈርሶ ቤቱ ተሰርቷል በ20 ቀን አፍጥነው ሙሉ ሊሰራ የሚችለው አይ ዶንት ኖ ሚራክል ነው እንግዲህ ሰውየው ለካ የሪል ስቴት ባለቤት ካናዳ ያሳደረው ማን እንደሆነ አያውቅም ደነገጠ ይሄ ነው እንደ ቤታቸው አዎ ምን አርገህ ነው የነገረው ደነገጠ አሁንም አክስትየው ሲገባው በቃ ለቅሶ ትልቅ ሰው በቃ ምናምን ብላ አለቃቀሰች ገረመው በቃ ድሬዳዋ እንምጣ ድሬዳዋ ሐረር እንሂድ ሐረር ሲሄዱ ራሱ ሆቴል ቁጭ ብለው እየበሉ አስተናጋጁን ጠራና ይሄ ሰውዬ ከዚህ በኋላ እዚህ ሲመጣ የሚበላውን ነገር የሚያድርበትን ሆቴል 5 ሳንቲም በነፃ አድርጉለት ምንድነው አንተ ሰውዬ ተወኝ እንጂ ምናምን ሲለው የራሱ ሆቴል ባለቤት ነው you know ማንን ያገለገልክ እንደሆነ አታውቅም ፖቴንሻሊቲ ሁሌ ክፍት ነው እግዚአብሔር ቤትህ ሊገባ ይችላል እግዚአብሔር ስንል ቤት መሬት ምናምን ብቻ አይደለም ይለኩስም እግዚአብሔር አለ ከሰማይ ነው የሚወርደው ማለት እግዚአብሔር ራሱ ነው የሚለኩሰው ላለፉት 2000 ዓመታት ቃሉን ጠብቆ ሌሊት ላይ ያስፈልገናል ማን ይለኩስልናል እሳት የለን ተመድከው አትበሉኝና እንትን ነው ትንሽ ዝቅ ባይል እግዚአብሔር ምናምን እንደዚህ ስቶሪያችን ውስጥ ያለው እግዚአብሔር ፐርፐዝ ቢኖረው የሆነ ምክንያታዊ ቢሆኑ ድርጊቶቹ በዚህ ዘመን በጣም ኢትዮጵያ የምትፈልገው እሳቱን ስለሆነ እና የምናከብርበት ሚስቴን የማከብርበት አንዱ ፐርፐዝ ማን እንደሆነች አላውቅም ሚስቴ ስቶሪዋን አይደለችም ስለመጣችም በራሷ እኔ ስላልፈለኳት ስላገኘዋት ማለት ነው መታ ስላገኘዋት ያን ስቶሪ ታግሎ ኮንሽስነስ የሚያሸንፍበት አንዱ ምክንያት አንድም ማን እንደሆነች አታውቅም እየተሰራን ነው ስቶሪያችንን ጠብቀን የምንኖር ፍጡራን አይደለንም የሆኑ የደከሙ ካራክተሮች ያሉበት መጽሐፍቶች ገጥሟቸው አያውቅም ያንኑ ጨካኙ ሰው ሁሌ ጨካኝ ነው ያው መልካሙ ሰው እንደዚህ ሄዶ እንደዛ አይደለም ፖቴንሻሊቲስ ነፍ ነው እና እዚህ ጋር እናቆማለን ላይክ ያረጋችሁ